ፖለቲካውን ማስተካከል ላይ ፎከስ ማድረግ ቢችሉ ጥሩ ነበር። እሱም ማድረግ አልቻሉም። አሁን የኢኮኖሚውን ደግሞ አሁን እኮ ደስ አይደለም የሚወስዱት they have lost economic autonomy ኦኬ ኢኮኖሚክ ሶቨርኒቲ አጥቷል ኢትዮጵያ ዛሬ የኢትዮጵያን ኢኮኖሚ ሌላ ይቅርና የንግድ ባንኩን ብሔራዊ ባንክ እኮ እኛን ሹምላችሁ እያሏቸው ነው ያሉት እንቢ ብለዋል ግን የግድ ያስገድዷቸዋል ወይ ይሄንኑ ሰው እያሰጣሉ እስካሁን ሲጋሰጠ ወይ ሌላ ሰው ለነሱ ሪፖርት እንዲያደርግ ያደርጋሉ አንድ ምን አረጉ መሰለ ለምሳሌ አንድ ሰሞን የባንኮች ይለጥፋሉ ዛሬ ዶላር በዚህ እንሸጣለን በዚህ እንገዛለን የተደወለላቸው ነው የሚነገራቸው በዚህ ሽጡ በዚህ ግዙ ውርድ በሆነ መልኩ ዋጋቸው ይቀራረብ ነበር በተጨማሪ ግን ባንክ ሄዶ በዛ የሚገዛ ሰው አልነበረም ባንክ የሰርቪስ የኮሚሽን ምናምን ተብሎ ከብላክ ማርኬቱ እኩል ነው የምትገዛው ለኤልሲም ለሌላም ጉዳይ እነሱ አይኤምኤፍን የሚሸውዱ ወይም ወርልድ ባንክን የሚሸውዱ መስሏቸው ደረሱባቸው ወጥረው ያዟቸው that's why they will አሁን በቅርቡ የብር ዋጋ እንዲነር ያደርጉታል ግዴታ ነው የሚሆንባቸው ያ ደግሞ የገበሬውንም ሆነ የነጋዴው ላይ እየደረሰው ያለው ነገር በጣም ያንገበግበኛል በከተማ ያለው ማህበረሰባችን 15-20% ከሆነ ይሄን በከተማ ያለው ማህበረሰብ 70-80%ን የሚደጉመው ይሄ ማከለኛና አነስተኛ ነጋዴ ነው ሱቆች ያለው ትናንሽ ፋብሪካዎች ያለው ንግሮችን ይሄ በየቀኑ ያገላበጠ የሚሰራው ሰው ነው ሸምሱ ሱቅ ካለው በራሱ ላይ ሚስቱና አምስት ልጆቹ ወይ ደግሞ ዘመድ መጥቶ አጠገቡ ይኖራል household of 5-10% ነው ይሄ ሰው ሰብሲዳይዝ የሚያደርገው እነዚህን ሰዎች ማምሰን ፓፕስ ሾፕ የሚያደርጉ ሰዎች መደጎም ነበረባቸው ከመደጎም ይልቅ ግን እነሱ ላይ ምክንያቱም እነሱ they are too small ባለስልጣኑንም ጉቦ አድርገው ምናምን አድርገው ዳና ነገር ላለማግኘት አይችሉም እነዚህ ሰዎች ነው እያቆረቆዙ they are taxing the country to days ago ምንም እንኳን የሰው የጸጥታ ሌላ ነገር ሳይሻሽልለት የሚያደርጉትን የዘረፋ ግብር ሳይሆን ዘረፋ ኢኮኖሚን እያባባሰ ነው ይሄድ ያለው በጣም ጥሩ ጃዋር እንግዲህ ሰዓታችንንም ለመቆጠብ ያህል ውይይታችንን በአንድ ርዕስ ላይ ብቻ ያተኮረ እንደመሆኑ በዚሁ ልንቋጭ ተገደናል እንደው በአጠቃላይ ከዚህ ጋር በተገናኘ መነሳት አለበት የምትለው በስተመጨረሻ ማስተላለፍ የምትፈልገው ዛሬ ካነሳናቸው ሐሳቦች ጋር በኢኮኖሚ ጋር አሁንም መደረግ አለባቸው ብለህ የምታስባቸውና እንደ መልእክት የምታስተላልፋቸው መልእክቶች ካሉ የመጨረሻ መልእክታችን በዚህ እናድርግ እነኚህ ጊዜያዊ የፋሻ መለጠፍን ለሰው ብዙ እንትን ማለት የለበትም ባለፉት በኦሮምኛ ጽፈዋለሁ የፉዳ ገላብ እየጻፉት ይላል የወለጋ ፈረንጅ ሐኪም ነበር አርጆ ነው መሰለኝ ነጆ ብዬ ዳልሳሳታውንም በቀለ ገርባ ነው እስር ቤት የነገረኝና ሐኪም ቤት ይወስዳሉ ሰውና ሰው ሲሄድ ሐኪሙ ያይና ያው ሰውየው ማይድን መሆኑን ሲያቅ ይሞታል ለማለት ያው ሼም ስለሚይዘው አይ በቃ እስቲ ወደ ቤት ይዛችሁ ትሄዱና ባጥቢት በመናምን ሞክሩት ይላል ፉዳ ጋላ ይዛችሁ ግቡ ማለት ሰውየው መሄዱ ነውና ለቀብር ተዘጋጁ ነው ይሄ ፉዳ ጋላ ሰውየው ካለ ይዛችሁ ግቡ ማለት ያለ ቤት ዘመድ ተሰብስቦ ያው ደጋም ያለው ቆላም ያለው የተስካርም የምንም እያዘጋጀ ቀኑ ይተባበቃል መጥቶ ይሰናበታል የመጨረሻውን ቀኖች ኮምፎርት እንዲኖረው ያደርግለታል ያብይ አገዛዝ ጉዳይ ፉዳ ጋላ ነው ባለፈው እንዳልኩት ኢኮኖሚ ምስማኔ ማድረጉ 50% ይዞት ይሄደ ነው አሁን እኮ የምናወራው አብዛኛው የፖለቲካ ዲስኮርስ ኢኮኖሚ ሆኗል ምክንያቱም ኢኮኖሚውን ማቆም አልቻለም ኢኮኖሚ ውድቀቱን አክሽኑ እንደውም እያፋጠነው ነው ይሄደ ያለው ያብይ ስቱፒዲቲ ደግሞ 30% ጨምረለታል 20%ን እኛ በሚገባ እንሰራለን ህዝባችንም ሆነ የፖለቲካ አመራሩ ለይካኑ ከዛ በኋላ የሚመጣውን ነገር አሁን ያለ ነገር እንዳይባባስ ሀገራችንን ከየዘውዬ ይዟት እንዳይጠፋ ይዟት እንዳይወድቅ የዚህ ጄነሬሽን የኔ ጄነሬሽን ትልቁ ኃላፊነት ሚስቴክ ምናምን አይነት ሚስቴክ እንደሰራው
ይሄ ጥያቄ ሲመጣ ቁጭ ብሎ በተረጋጋ መልኩ ከራሱ ካቢኔ ጋር ከታች ካለው ጋር ከመወያየት ይልቅ ግር ብሎ በጤና ባለሙያዎቹን መምህራኖቹን ሰበሰባቸው፣ በራሱ ወጪ አደራጃቸው። ከምስራቅ ከደቡብ ከሰሜን ከማዕከል መጥቶ ለመገናኘት የሎጂስቲኩም የፋይናንሻል አቅምም የጸጥታም አመቺነት የሌለውን መምህራን የጤና ባለሙያ አንድ ቦታ አሰባሰባቸው። ቀን ቀን የእሱን ዲስኩርስ ሲኮመኩሙ ብለው ማታ ሲደራጁ ነበር። አሁን ባለፈው ባደረጉት ግምገማ በተለይ ከታች እርከን የመጣው የወረዳ ሌላ አመራር ይሄን እውነታ ስለተረዳ ባደረጉት አሰስመንት ሊፈነዳ እንደሆነ አውቀዋል። ሐኪሞቹን አሰርን ብለው አባረርን ብለው የሐኪሞቹን እናንተው ለምሳሌ የሐኪሞቹ ላይ ያደረጉት ክራክዳውን በጣም አልተሳካም። ምን አረጉ? ሁላችሁም ተባራችኋል ብለዋቸው ሆኖም ግን ማስታወቂያ አወጡ። 200 ምናምን አይ ቲንክ አንዱ አዲስ አበባ ያለው ሆስፒታል 100 ምናምን ሰው ለመቅጠር አንድ ሰው አፕላይ አላደረገም። that's how unified these workers are። መምህራኖቹ በየቦታው ሲሰበሰባቸው ነበር። በወረዳ ሲሰበሰባቸው፣ ከዛ በዞን፣ ከዛ በክልል፣ ከዛ ደግሞ እስከ በፌደራል መጥተው አብይን አገኙት። በዛ ሲደራጁ ነበር። ሐኪሞቹም ቀን እየቆጠሩ ነው እያየህ እንደሆነ የጤና ባለሙያዎቹ ቀን እየቆጠሩ ነው እንደገና ሌላ ስትራይክ ለማድረግ። መምህራኖቹ ደግሞ ትምህርት ቤት እስኪከፈት እየጠበቁ ነው። በዛ ላይ የመዳበሪያ ዋጋ ሰማይ ከመግባቱ የተነሳ በገበሬው ዘንድሮ አላረሰም። ባለፉት 3-4 ዓመታት የተመረቀው ተማሪ ስራ አልያዘም። ባዶ ሆዱን የተበጣጠሰ ልብስ ለብሶ በረንዳ ላይ ቆሞ እየቆዘመ ነው ያለው። ይሄንን የማንቀሳቀስ የማደራጀት ስራ እየተሰራ እንደሆነ ያውቁታል። በፍራቻ ተርበትብተው ነው ገና መስከረም ሳይመጣ ነሐሴ ላይ ለማሳወቅ የወሰኑት እንዳይፈነዳባቸው ስለፈሩ። ይሄንን የዓመት በዓል ወቅት በተለይ ችግሩ እየተባባሰ ስለሚሄድ ይሄን ስለተራጠሩ ነው። ከፍራቻ የተነሳ ነው በከፍተኛ ሁኔታ በፈጣን ሁኔታ ይሄንን ለመግለጽ የተገደዱት። ምክንያቱም ምን ሆኑ መሰለ ሌላ ተውና ኮኦፕት ሊያደርጓቸው ለምሳሌ የመምህራን ማህበር የሰራተኞች ማህበር ኮንፌዴሬሽን ላይ ከመንግስት ጋር ያሉ ድርጅቶች ናቸው። መንግስት ኮኦፕት አድርጋቸው ከመንግስት ጋር የሚሰሩ እነሱ ራሱ መንግስት እንደፈለገው አፍንጫቸውን ይዞ መሄድ አልቻለም። ምክንያቱም ችግሩ በጣም ገፍቶ ስለመጣ የፓርላማ አባላት እኮ ጠይቀዋል። ደግሞ ጭማሪ ወታደሮች እየጠየቁ ነው፣ ጀነራሎች እየጠየቁ ነው፣ ፖሊስ እየጠየቀ ነው። ምክንያቱም ሰው በልቶ ማደር አልቻለም። አብይን ማየት አልቻለም። ምክንያቱም አብይ ከቤተ መንግስት ሲወጣ ይሄንን ያሸበረቀ ጎዳና ነው የሚያየው። እያንዳንዱ ሚኒስቴር ከዚህ በፊት ብዬ ያለው የራሱ ሼፍ ከሸረተና ከሂልተን ቀጥሯል። they live in different world። ባለፈው 2-3 ወራት የተደረጉ ካምፔኖች ያንን ኢሉዥን ያንን የውሸት ደሴት አናጋው። ሲያዩት ደሴቷ በሱናሚ ልትጠቀለቅ እንደተቃረበ ይተረዱት። ለራሳቸው ለመትረፍ ሲሉ ለህዝቡና ለሰራተኛው ሳይሆን ለራሳቸው ለመትረፍ ሲሉ ነው እቺን አሁን ደሞዝ ጭማሪ አድርገናል ብለው በአስቸኳይ ለማሳወቅ የተገደዱት። ጥሩ እንግዲህ በርካታ ነገሮችን እናነሳለን ብያለሁ። ዛሬ ወደ ኋላ ልመልስ ነው ጀዋር 2018 አካባቢ መልሰሃለሁ። ዛሬ ያለንበትን የሀገሪቱን ኢኮኖሚ ለማንሳት መንግስትና የመንግስት ደጋፊዎች ወይ ደግሞ ፋርሲ ቡላዎች የሚሉት ነገር መንግስት ባዶ ካዝና ነው የተረከበው፣ ባዶ ሀገር ነው የተረከበው። ያንን ባዶ ካዝና የተረከበ ሀገር ነው ወደዚህ ያመጣው። ልማቱንም ብልጽግናውንም እንግዲህ ብልጽግናው ይመስለኛል እነሱ ብልጽግና የሚሉት በአጠቃላይ እንውሰድላቸውና በዛ መንገድ ያንን ወደዚህ ደረጃ ያመጣ ነው። ደሞዝ ጭማሪ የምንጠየቅበት ጊዜ አይደለም። ላው ላይ ያለንበት ሁኔታ ባዶ ሀገር ነበር የተረከብነው፣ ባዶ ካዝና ነበር የተረከብነው። ለዛም የውጭ ምንዛሪ ወደ $9 ቢሊዮን የውጭ ምንዛሪ ነበረብን፣ ያን ዕዳ መክፈል ነበረብን የሚል ነበር። ጠቅላይ ሚኒስትሩ ጭምር ሲናገሩበት የነበረውን ነገር ነው አሁን እያነሳሁልህ ያለሁት። ያንን ጠቅላይ ሚኒስትሩ የሚናገሩበት የነበረውን ነገር እስኪ ያንተ ምልከታ ምንድነው? እውነትስ 2018 ላይ የነበረው የሀገሪቱ ኢኮኖሚ ምንድነው ይመስላል የሚለውን ከዚህ ከጠቅላይ ሚኒስትሩ ንግግር በኋላ እንመለስበትና ዛሬ ወዳለንበት ሁኔታ እንመጣለን። እኔ ወደ ቢሮ ስመጣ ባዶ ካዝና ብቻ ነው የተረከብኩት። 59% የኢትዮጵያ አጠቃላይ ሀብት ዕዳ ነበር። ከዚህ ውስጥ
ግማሽ ያህሉ የውጭ ዕዳ ነው። ባለፉት 5 ዓመታት 9.9 ቢሊዮን ዶላር የቀደመው መንግስት የተበደረውን ብድር ከፍተናል። ያን ባናደርግ እኮ በጣም ብዙ ስራ እንሰራበት ነበር። 9.9 ቢሊዮን ዶላር ማለት በጣም ብዙ ብር ነው። ይህን ስናደርግ ደግሞ አንድም ብር ኮመርሻል አልተበደርንም። አይ ለልጆቻችን ዕዳ ነው የሚተላለፈው ይቅርብን ብለን ያለውን ነው የምንከፍለው። አሁን ያለውን የብድር ሁኔታ እንመለስበታለን። ያንን መሸከም የሚችል ኢኮኖሚ ነበረው በዛ ሀገር ውስጥ ብድር ሳይቀበሉ ያንን ዕዳ 59% የሀገሪቱን ዕዳ መሸፈን የሚችል ኢኮኖሚ በሀገሪቱ ውስጥ ከነበረ የሀገሪቱ ኢኮኖሚ እንዴት ነው የሚታየው? እውነትስ የሀገሪቱ ኢኮኖሚ በዛን ሰዓት አሁን እሳቸው እንደሚያወሩት ነው ወይ የነበረው? ፋርሴ ቡላዎች የሚያነሱት ሀሳብ አለ። እንግዲህ ከዚህ ጋር በተገናኘ ባዶ የነበረችን ሀገር የተራቆተችን ሀገር እነሱ ወደ ቲፒኤልኤፍ ነው የሚወስዱት። ቲፒኤልኤፍ መንገዱን ካዝናውን ሁሉ ዘርፎ ወደ መቀሌ የሄደበትን ባዶ ካዝና የተረከብንበት ብሎ ነው የሚያነሱት። እና በአጠቃላይ የሀገሪቱ ኢኮኖሚ ደግሞ ራሱ መልሶ ያንን ሁሉ ዕዳ መክፈል የሚችል ነበር በሰዓቱ። ምንድን ነው ያንተ እይታ እዚህ ላይ? ሎክ ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው፣ እያሽቆለቆለ ነበረ። ምንም የሚያካክድ አይደለም። አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው እያልን ያለ። ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ፣ እሱም የፈጸማቸው ስህተቶች ነበሩ። ከሱ በኋላ ህወሓት ኢህአዴግ አውራ የሌለው ከብት ነው የሆነው ማለት ትችላለህ። እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት፣ ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም፣ ኢኮኖሚው ሚስማኔጅመንት ነበረ። በኃይለማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስማኔጅመንት ነበረ። ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰርሊ መጥፎ አይደለም ለሀገር። ክሬዲት ሲስተሙ ይሰራል። ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመ ጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል። ያኔ ታስበው የነበሩ የስኳር ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበረ። ግን እነዛም ህወሓቶችም አገሪቷ የገባችበት የፖለቲካ ቀውስ የኢኮኖሚውን አዳከመው። እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም። በመለስና በአብይ መካከል ሲሪየስ የሆነ የኢኮኖሚክ ሚስማኔጅመንት ነበረ። ይሄ አንድ ፋክት ነው። ካዝናው ባዶ ነበረ፣ ውሸት ነው። ገንዘብ ተዘርፎ ነበር፣ አዎ። ተሰርቆ ነበር፣ አዎ። ግን ሪሜምበር ለውጡ አብዮታዊ እንዳይሆንና ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው። እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው። ኢኮኖሚ was not fully healthy ግን እዛው ነበር። ኦኬ ሌትስ ሴይ 9.9 ቢሊዮን ብድር ከፈልኩ ነው ያለው። ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ? 60 ቢሊዮን ዶላር ነው። ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን ነው የከሰርነው። አማራ፣ ኦሮሚያ እና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ፣ የወደመው መሰረተ ልማት፣ ኦፖርቹኒቲ ኮስቱ፣ ያጣነው ኢንቨስትመንት ስድምረው 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው። ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን ጦርነት ማውደም? ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ጨበራ ጩርጩራ ማፍሰስ፣ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው። ያስ ህወሓትና አገዛዙ የራሳቸው ድክመት ነበራቸው። ለዛ ነው ከስልጣን የወደቁት እኮ። I don't know why they make the same mistake. if you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው ማኔጅ እያደረጉ ያሉት። በኢኮኖሚ መስመር ነው የምንመጣባቸው፣ በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሎ ጊዜ። ሲምፕል that's what we did። ከና አብይ ጋር ሲነጻጸር ግን እነዛ የዚህን ሀል ሚስ ማኔጅ አላደረጉም። እውነቱን ለመናገር ኃይለማርያም ጠንካራ መሪ አልነበረም፣ ግን ባለጌና ዱርዬ አልነበረም።
በሀገር የሚጫወት ሰው አልነበረም። he was a responsible moral man አሁን እኮ ዲል እያደረግን ያለ ነው ግንዛቤም የሌለው እውቀትም የሌለው ስነ ልቦና የሌለው ሀገር ምን እንደሆነ የማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት የሚፈልግ የ130 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ ይዘው ልጆች የሉም ሜክሲኮ እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ he played with the economy ከዛ ምን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈው ነው በብልጅልጅ ካጠፋው በኋላ 100 ቢሊዮን የሚቀጠም የሚያክል ገንዘብ ካበጠፋ በኋላ ስለዚህ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል ህዋቶችማ ተቀጡ ስልጣን አጥቶ እኮ በዛ ምክንያት ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል ኖ አብይ ሀገሪቷን በጦርነት አድርጎ ከዛ የተረፈውን ገንዘብ በብልጅልጅ ላይ አባክኖ መጨረሻ ላይ ምን አደረገ እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጅልጅ የጠፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በአለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ ይህ ማለት ምን መሰለ ኦሬዲ ታሞ ካልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው ኢሚዩኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ በሰጠው እንት ቤት ሄዶ እዛው ነው የሚሞተው እዛው ነው የሚቀራው that's what it did to economy ኢኮኖሚው ኮላፕስ አደረገ ሶ ምንድነው ያደረገ ያለው ብር ፕሪንት ያደረገ ደሞዝ ወደ መስጠት ነው ይሄድ ያለውና ይሄ he has nobody to blame TPLF ላጠፋችው ጥፋት ተቀጣለ ከስልጣን ተባራለች ኃይለ ማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ now you want to blame that man you want to blame that man the man who acknowledge የራሱን ድክመት acknowledge አድርጎ ስልጣን የለቀቀ ሰውዬ ብሌም ማድረግ ይፈልጋል ጆዋር ከዚህ ጋር ግን በደንብ ማንሳት የፈለኩት ነገር እኔ ምንድነው አሁንም ወደ ኋላ ለመለስ አሁን ይሄ ቪዲዮ ቢያንስ ከተወሰኑ አመታት በፊት የተወራ ቪዲዮም ጭምር ነው ግማሹ ማለት ነውና እኔ ማንሳት የፈለኩት ነገር በዛ ሰዓት የነበረው የሀገሪቱ ኢኮኖሚ ቢያንስ ዕዳ መክፈል የሚችል ኢኮኖሚ ነበር ማለት እንችላለን ከሚሰራው ነገር ከሚሰበሰበው ግብር ካለው ሁኔታ የቄሮ ሙቭመንት እንኳን በነበረበት ሰዓት ውስጥ ነው ይሄ ነገር የነበረው ምናልባት የሀገሪቱን ሜጋ ፕሮጀክቶች ማስኬጃ ሊሆን ይችላል ይሄ ብር ሀገሪቱ የተበደረቻቸው ብሮች እነዚህ ብሮች ማለት ነው ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ቢያንስ የዛን ጊዜ የነበረውን የሀገሪቱን ኢኮኖሚ ብንመለከት ያንን ዕዳ መክፈል የሚችል ኢኮኖሚ ተገንብቶ ነበር ማለት ይቻላል ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ምን ያህል ዕዳ መክፈል ይችላል ብድር ሳይበደሩ ያንን አብይ ማድረግ ይችላል ወይ ዛሬ ያንተ እይታ ምንድነው እዚህ ጋር ምናልባት ከዚህ ጋር በተገናኘ የሱን አንድ ቪዲዮ ጨምረን ድጋሚ ብንሄድበት ይሻላል በያሰብኩና አንድ ቪዲዮ አዘጋጀው እንዲሁ 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመረ 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም እቺንም አንድ ላይ እንድታነሳልኝ የፈለኩት ለምንድን ነው የሀገሪቱ ኢኮኖሚ በዛን ሰዓት 300 እጥፍ ተጨመረ አልተጨመረ ምን ሸከም ነበር የሚለውን ነገር እንድትመለከት ስለፈለኩ ነው ነገ 300 እጥፍ አልጨመረም ውሸቱን ነው ያ 300 300% ለማለት ፈልጎ ካልሆነ በስተቀር he's used to lying so much he can't afford it pathological ሆኖበታል he has to lie unnecessarily that's what surprised me ko ፖለቲከኛ ያጋንናል ያለ ነው አቺቭመንቱን ያጋንናል ግን ተራ ቀደዳ ነው እያቀረበ ያለው ለምሳሌ ያኔ ብድር መክፈል የሚችል ኢኮኖሚ ነበር አሁን ይችላል ኢትዮጵያ የስትራክቸራል አድጀስትመንት እንድታረግ አይኤምኤፍ እና ወርልድ ባንክ ለረጅም ጊዜ ኢኮኖሚክ ሊበራላይዜሽን እንዲሁ ለረጅም ጊዜ ጫና ሲያደርጉ ነበር እምቢ ነው የተባሉት መለስ ብቻ አይደለም የኢትዮጵያ ኢኮኖሚስቶች I cannot find a single Ethiopian economist ብዙዎቹን አዋራቸዋለሁ ኢትዮጵያ ላለችበት የኢኮኖሚ ደረጃ በአሁኑ ወቅት
ሊበራላይዜሽን ስለ ስትራክቸራል አድጀስትመንት ጠቃሚ ነው የሚል አንድ ሰው አላየሁም። ለምንድን ነው ሁሉ እሱም እኮ አብይ ራሱ እኮ እምቢ ሲል ነበር መጀመሪያ አካባቢ ላይ 2019 ላይ 20 አካባቢ እምቢ ሲል ነበር። ለምንድን ነው አሁን ማንኛውም ዓለም ሊቀበል የማይፈልገውን የስትራክቸራል አድጀስትመንት ለመቀበል የፈለገው? ስለተገደደ ነው። ምክንያቱም ኢኮኖሚ ቤሊያ ምንም ማድረግ አልቻለም ከዚህ በላይ አሁን ያለው የኢትዮጵያ ኢኮኖሚ has collapsed። ይሄ እኮ is not a secret። አይኤምኤፎች አምና የነበረውን ክርክር ታውቃለህ። አይኤምኤፍ ብድር ሲሰጥ በፕራይቬትም ስናገኛቸው ስንጽፍ የነበረው ምንድነው? ጦርነት ካልቆመ የሀገሪቷን ኢኮኖሚ ቀውስ ያባባሰውና ያመጣው የፖለቲካ ቀውሱ ወደ ግጭት ማምራቱ ነው። ግጭት ቆሞ ፖለቲካው ካልተረጋጋ ኢኮኖሚ ማረጋጋት አይቻልም። ስለዚህ ምንም አይነት ቢሊየን ብትሰጡት ለአብይ ጦርነት ካልቆመ ድረስ ኢኮኖሚው መልሶ ሊያንሰራራ አይችልም። what I was writing that what a lot of us were advocating። አይኤምኤፎችም ቢያሉና ባንክ ስለሆኑ ሰጡት። የዛሬ ወር አካባቢ ባወጡት ሪፖርት ግን ሪፎርሙ አደጋ ላይ ነው፣ ሪፎርሙ እየሰራ አይደለም። ምክንያቱም ምንድነው? አንደኛው ጦርነት ነው፣ ሌላኛው ተቋማዊ አቅም አልተቻለም። የተቋም አቅም ሪፎርሙን ኢምፕሊመንት ለማድረግ የሚችል የተቋም አቅም የለም። ሁለቱም ከዚህ በፊት እንለው የነበረው አንደኛ ጦርነት እስካልቆመ ድረስ ኢኮኖሚው ሪቫይቭ ማድረግ አይቻልም፣ እንዲያሰራራ ማድረግ አይቻልም። ሁለተኛ የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት አቅም ተመናምኗል። የመንግስት አቅም ኢኮኖሚ ማኔጅ ማድረግ የምትችለው የመንግስት አቅም ጠንካራ ከሆነ አስተዳደራዊ አቅሙ እስከታይ ድረስ የምታወጣውን ፖሊሲና ስትራቴጂ ለማስፈጸም እስከታይ ድረስ ለማስፈጸም የሚችል አስተዳደራዊ መዋቅር ሲኖርህ ነው። ያ መዋቅር ተበልቶ ቤዚካሊ አሁን ያለች ኢትዮጵያ የከተማ ኮሪደር ብቻ ነች እኮ። አብይ እኮ የሚያስተዳድረው ኮሪደሩን ብቻ ነው። አዲስ አበባ ውስጥ የሚያስተዳድረው ኮሪደሩን፣ ከዛ ውጪ ያለው ሰው ሀጃም የለውም ቁጥጥርም የለውም። ሮቤም ከሄድክ የሚያስተዳድረው ኮሪደሩን ነው። ባህር ዳርም ከሄድክ ኮሪደሩን ነው የሚያስተዳድረው። ያ ማለት ምንም ቢሊየን ቢሰጡት ፈረንጆቹ ወይም አረቦቹ ያ ገንዘብ ከኮሪደሩ ላለፈ ያለውን የኢትዮጵያን ኢኮኖሚ ኢምፓክት ሊያደርግ አይችልም። የሀገራችን ህዝብ 90% የሚሆነው እናሳንሰውና ገበሬው 80% የሚሆነው ደግሞ ከኮሪደሩ ውጪ ነው ያለው። ይሄንን ኢምፓክት ሊያደርግ የሚችል የመንግስት አቅም የለም። ይሄ መንግስታዊ አቅም መልሰን መገንባት እስካልቻልን ድረስ ከኢኮኖሚው ቀውስ ለመውጣት ያዳግተናል ማለት ነው። ጥሩ እንግዲህ ጀዋር ከዚህ ጋር በተገናኘ አሁን ባለንበት ሁኔታ ላይ እንመለስና ያለውን ሁኔታ እናንሳው። አሁንም ከዚሁ ከእኔ ጋር በነበረው በኢኮኖሚ ጋር በተገናኘው ከኔ ጋር በነበረን ቆይታ አንድ ያነሳው ነገር ነበር። ምናልባት እሱን ነገር እናንሳና አሁን ደግሞ ወዳለንበት ሁኔታ እንመለስና ጥያቄዎች እናስከትል። የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን። የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር ያለው ሁኔታ በደንብ በዝርዝር እንወያይበታለን። ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን። ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመለሳለን። በአጠቃላይ ተግባራዊ ሲደረግ ሊቃረብ የሚያሳዩ ነገሮች አሉ። ምናልባት በኋላ የምናነሳው ነገሮች አሉ። እስኪ ይህችን ነገር እንስማና ወደ ቀጣይ ጥያቄ እንለፍ። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንትን ሳይሆን ቁጭ ብሎ ሌበር ዲስፒዩት ነው። ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ ሀገር ሰዎች አሉ የማውቃቸው። ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ። በጣም ጥሩ። ሁለተኛው ሰው እየተረዳ እንደሄደ ስለሞድ ነው። ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምራኑ ጋር፣ በፖሊሱ ጋር፣ በወታደሩ ጋር፣ በኮንትራክተሩ ጋር እየተነሱ ያሉት ልጅትነት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት፣ ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው። አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድን ነው? አንዳንዴ እኮ
ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት። they are just a bad copy of EPRDF ነው። አሁን ምንድን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት። ካድሬዎች ሰውን ሰብስበው በ7 ዓመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታ ህፃን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረረው እየሞከረ ያለ ሰው ያን ሊሰማልህ አይፈልግም። መፍትሄ ለኢሚዲየት for his burning question ኢሚዲየት አንሰር ነው የሚፈልገው። ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው። ጥሩ እንግዲህ እነዚህ ነገሮች እንደንትን ነው እንደ ትንቢት ነው የሚመስሉት እና ማለት መንግስት አልቀበላቸውም ብሎ የውጭ ተላላኪዎች አጀንዳ አራጋቢዎች አስለቃሾች ሲል ነበር የነበረው። እነዚህ ውይይቶች በምናደርግበት ጊዜ ዶክመንተሪም ጭምር እየሰራ በርካታ ነገሮችን ነበር ሲያደርግ የነበረው በተለያዩ አቅጣጫዎች እና እነዚህን ጉዳዮች አሁን መንግስት ተወያይቶ ነው ወይ ያደረገ ያለው? እዚህ ላይ ስታነሳላቸው የነበሩ ነገሮች አሉ። በደንብ ትዝ የሚለኝ መደራደር አለበት መንግስት ከሰራተኛው ማህበራት ጋር የሚል ነገር ነበር ስታነሳ የነበረው። መደራደር አለበት ከፖሊሱ ጋር ከመከላከያው ጋር ከመምህራኑ ጋር ከጤና ባለሙያዎቹ ጋር ኦልሬዲ የዛን ጊዜ እንትን ውስጥ ነበር የነበሩት እና ትግል ላይ ነበሩ የጤና ባለሙያዎቹ እና ይሄ ወደ ሌላው እንዳይዛመት መደራደር አለበት ከዛ መቀመጥ ያለበትን ነገር ማስቀመጥ አለበት የሚል ነገር ነበር። አሁንስ አድርጎ ነው ወይ ያደረገው? አሁንስ ይሄ ነገር ያስተነፍሳል ወይ? የተጨመረው ደሞዝ ጨመርን ከማለት ውጪ የተጨመረበት መጠን ሁኔታ የሰራተኛውን ኑሮ ያገናዘበ ነው ወይ? ውይይት ተደርጓል ወይ? አሁንስ ምንም ችግር አያመጣም ብለህ ታስባለህ? ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለህ? መሪን እንደ ስዩም እግዚአብሔር ነው የሚወስደው። it's a top down model of leadership እና መሪን ለዛ ሀገር የሾመው ፈጣሪ ነው። አብይ is actually the representative of God in Ethiopia። ፈጣሪ ለአብይ ስልጣን ሰጠ። ከዛ በኋላ አብይ ደግሞ ለህዝቡ ሰጠ። አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ። ልክ የኪሱን ስሙን የሰጠ ይመስል እኮ ነው። ሾሙ አይደለም እኮ ሰጡ። so an idea of negotiation እኔ አሁን ከህዋቶች ጋር የተደረገው የነበረውን ኮንቨርሴሽን መካከል የነበሩ ሰዎች ማዋርቻለሁ በቅርብ እንደውም ስለማውቀው ከዛ ወዲህ ከኦኤል ጋር የተደረገው ድርድር የሚባል ነገርን አይወደውም። መንግስት የደሞዝ ጭማሪ ያደረገ መንግስትና ሰራተኞች ተደራድረው በዚህ ተስማሙ። an idea of negotiation is antithesis to the foundation of Abiy's theory of leadership አየህ። እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተህ እንደሆነ ቆራርጠውት ነው። አንዳንድ ያልተቆራረጠውን ሰምቻለሁ። ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር። አንዱ ሲያጨበጭቡ ያጨበጭባሉ። እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንም ምንም አያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው? ፈጣሪ አብይን ሾመ። አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ። is a benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ኃይለ ሥላሴ he was a pragmatic realist rational guy. This guy is irrational። አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄን ያህል አሳመርኩ ሀገር ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄን ያህል ጨምራለሁ ይሄን ያህል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይ ገባ ይችላል ነበር። No, but he can't do because he is human እግዚአብሔር he represents God anointed him there
አየህ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important እና አሁን ተሰቅ ነበር ትናንትና መንግስት ጨመረ ተገዶ ነው የጨመረው ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት ቢባለው ነገር ቆለ መንግስት የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው ካርብ የሚያመጣው በኢትዮጵያ ህዝብ ስም ነው የኢትዮጵያ ህዝብ ንብረት ነው እዳው የኢትዮጵያ ህዝብ እዳ ነው ግብሩ የኢትዮጵያ ህዝብ ግብር ነው ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው በደሞዝ እየጨመረ ያለው ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው አይ ስታዲ እኔ ኢኮኖሚስት አይደለሁም ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ደረጃቱ እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፎ ያለው ያኔ በቀይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር ኢህአዴግ ሻምና ደገልን ልጆቹን ሰበሰበና ጦላይና ዋሻ ድርሶ እንዲያቀናጁ ኦፖርቹኒቲ ፈጠረልን አብይ ምንድነው ያደረገው አሁን የክልሉ አመጣቸውና ሐኪሞቹ መመራኖቹም ኮኔት እንዲያደርጉ ካንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው ስለዚህ ይሄን ድግስ ፕሪኤምፕቲቭ ለማድረግ ግን ቱሌት የኢህአዴጎችም ችግር የነበረው ምንድነው ችግር ገንፍሎ በራቸው ማንኳኳት መሰሷቸው ማነቃነቅ እስኪጀምር ይጠብቁና ላስት ሚኒት ላይ ሲያፈገፍጉ ይናዳሉ እና አሁንም አይ ቲንክ ኢትስ ቱ ሌት ምክንያቱም አሁን ያደረጉት ጭማሪ በቂ አይደለም በሚቀጥለው በሚመጣው ኢንፍሌሽን ወዲያው ይዋጣል ጥሩ እንግዲህ አሁን ወደ ዋናው ጉዳይ ለመለሰ ጀዋር ዋናው ጉዳይ ደሞዝ መጨመሩ ምን ለውጥ ያመጣል የሚልን ጉዳይ ከማንሳት በፊት አንድ እንግዲህ በፌስቡክ ገጻቸው ላይ ያስቀመጡት ስለሆነ ምናልባት ስንጠቀም ቅድም ይላቻ አይመስለኝም በሳቸው ላይም እንትን የሚመጣ አይመስለኝም የራሳቸውን ሐሳብ ስላስቀመጡ አንድ የዩኒቨርሲቲ ፕሮፌሰር ያስቀመጡትን አንድ እንደምሳሌ ልጠቀምና ወደ ዛሬው ውይይታችን እንሂድ የደሞዝ ጭማሪ ምን ያመጣል በሰራተኛ ህይወት ላይ ኑሮን ለማሻሻል እንደ ቀልድ አድርገው ጭምር ነው ያስቀምጡትና በጣም ግን መራር ሀቅ ውስጥ አለ እሱን ነገር እንድንመለከተው ስለፈለኩ ነው እቺን ነገር ምንድነው የምትለው የዛሬ 37 ዓመት በፊት ስራ ስቀጥር ደሞዝ 500 ብር ነበር በጥቁር ገበያ $1 2 ብር ከ50 ሳንቲም ብር ነበር ያ ማለት 200 ነበር ማለት ነው አሁን ደሞዜ 20648 ብር በጥቁር ሲመነዘር $1 ይሄ እንግዲህ 2024 የለጠፉት ነው አሁን ሰሞኑን አንድ ጽሁፍ ለጥፈዋል እና አሁን ደሞዜ ላይክ ከዚህ ጋር ሲገናኝ ቢጨመርም ጭምር ደሞዜ በደንብ የፈለገውን ያህል ቢጨመር ጭምር ምንም ለውጥ ሊያመጣልኝ አልቻለም የሚል ነው ብልጥ ልጅ ያዙትን ይዞ ያለቅሳል ነው በአጠቃላይ ያስቀምጡትና ለውጡ ምንድነው የሚለው ነው ከዚህ ጋር እንደነሳ ይፈልኩት እኔ ደሞዝ መጨመሩ ይሄን ያህል ፐርሰንት ጨመር ጠቅላይ ሚኒስትሩ ቅድም ሲናገር 300 እጥፍ ምናልባት 300% ምናልባት ሊሆን ይችላል አንተም ቅድም እንዳስቀመጥከውና በዛ እጥፍ ጨመርን ብሎ ሲናገሩ የሰራተኛው የኑሮ ሁኔታን በምን ያህል መንገድ ይቀርፈዋል የዶላር የመግዛት አቅሙስ የብር የመግዛት አቅሙስ ብር ዶላር የመግዛት እንዲሁም አገር ውስጥ ያለው እቃ የመሸመት ጥሬ እቃ የመሸመት አለቂቃዎችን የመሸመቱስ አቅም ምን ያህል ነው አሁን ተጨመረ የሚባለው ደሞዝ ምን ያህል ለውጥ ሊያመጣ ይችላል የሚለውን ነገር ማስከተል ፈለኩና እስኪ ያንተ እይታ ምንድነው እዚህ ላይ ምናልባት አንተ እየተናገርክ የሳቸውን ጽሁፍ ድጋሚ ያመጣዋሉ ባይላ መንገድ ያስቀምጡት
አክቹዋሊ አም ግላድ ያን ስክሪንሾት አመጣው። እኚህ ሰው ፕሮፌሰር ናቸው ባለሳሳት አንድ ዩኒቨርሲቲ ውስጥ የደሞዝ ተጨመረ ይባላል። ደሞዝ አክቹዋሊ አልተጨመረም እዛ ሀገር። ኢቨን ማሻሻያው በቂ አይደለም። ምክንያቱም መንግስት ምን እያደረገ መሰለ? ለምሳሌ የነዳጅ ዋጋ፣ የኤሌክትሪክ ዋጋ፣ የውሃ ዋጋ፣ የግብር ዋጋ ኦኬ በዶላር እየተተመነ ነው የሚጨመረው። አይ ቲንክ ከባለፈው ዶላር የብር ዋጋ ዲቫሉት እንዲደረግ ከመወሰኑ በፊት እና እስከዛ ድረስ ነዳጅ ፕሮባብሊ 5-6 ጊዜ ዋጋው ተጨምሯል። ፕሮባብሊ 200-300% ጨምሯል። የቴሌም እንደዛው ጨምሯል። የኤሌክትሪክ እና የውሃ ፍጆታም እንደዛው ጨምሯል። በዶላር እያሰቡ ነው። ስትጠይቃቸው ምንድነው የሚሉት? ኦፊሻሊ የመንግስት ሰዎች የሚሉት በዶላር ተምነው ነው እቃ የምንገዛው ለኤሌክትሪክም ሆነ ሌላም ገዛ በዶላር ስለሆነ በዶላር ተምነው ነው ታሪፉን የሚጨምሩት። ለመንግስት ሰራተኛው ሲሆን ግን እንደዛ ያደርጉትም። አሁን ሁለተኛው ላይ ፕሮፌሰሩ ያስቀመጡት አይተህ እንደሆነ አሁን ደሞዝ ተጨመረ ነው የተባለው። ከፍተኛው ላይ ያለው በዶላር መልሰህ ብታሳየው አሪፍ ነው። ነባሩ የሚባለው ደሞዝ በ20 ሺህ ከፍተኛ 20 ሺህ ምናምን ሲያገኝ የነበረው ሰው ዶላር 55 በነበረበት ጊዜ ካልኩሌት ሲደረግ $372 ነበር። አሁን ጣሪያ ደረሰ ወይ ነው 39 ሺህ ሆነ ሲባል ግን በ140 ስታባዛው ስንት ነው የሆነው? 278 ሺህ ነው። ይሄ ኖሚናል እና ሪል ምንለው አለ። የኖሚናሊ ኦልሞስት በእጥፍ ጨምሯል። አሁን የዚህ የከፍተኛ ጣሪያ ላይ ያሉ ፕሮባብሊ ፕሮፌሰሮች ደረጃ ያሉ ሰዎች የሚያገኙት ደሞዝ ኖሚናሊ በእጥፍ ጨምሯል። ኢን ሪል ቫልዩ በመግዛት አቅሙ ደግሞ ስታዩ በብር መግዛት አቅሙ ከመዳከሙ የተነሳ ወደ 278 ኦልሞስት $100 ቅናሽ ነው ያሳየው ማለት ነው። የዚህም ፕሮፌሰር ጽሁፍ ራሱ ብታየው የሪል ያደረጉት በቂ አይደለም። እኔ ትላንትና ስለጥፍ ምንድነው ያልኩት? አትሊስት ችግሩን አክኖሌጅ አድርጎት ችግሩን የህዝቡን ጥያቄ የሰራተኛውን ጥያቄ ተቀብሎ ደሞዝ ማስተካከል ያስፈልጋል ብሎ አምኖ መውሰድ አንድ እርምጃ ሆኖ ሳለ አሁንም ግን የይስሙላ ነው የሆነው። ገበያውን ያመጣጠነ አይደለም። ገበያውን ያመዛዘነ አይደለም። የኑሮ ውድነቱን ያመዛዘነ አይደለም። የቤዚክ ፍጆታዎች የእህል፣ የልብስ፣ የኪራይ፣ የመብራት ደግሞ ወጣ ካልክ እንደ ኦሮሚያ ባሉ ክልሎች ውስጥ አንድ ሰው መልእክት ሳነብ ነበር 3,000 ብር ቢጨመርልህ ታክሱን 35%ን የቫቱን ምናምን አድርገህ ያ ብቻ አይደለም ቡሳ ጎነፋ ተብሎ የስፖርት ተብሎ የሚሊሻ ተብሎ የድርጅት ቢሮ መስሪያ ተብሎ የምን ተብሎ እጅ የሚደርሰው ከ3,000 ውስጥ 1,000 አይሆንም። 1,000 ደግሞ ምን ትገዛልሃለች? እና አሁንም ያደረጉት በቂ አይደለም፣ ከልብ አይደለም፣ የሰራተኛውን ችግር ሊፈታ የሚችል አይደለም። ገበያውን በባሰ የሚያባብስ ነው። በቂ አድርጎ ገበያውን መረጋጋት የሚያስችል የደሞዝ ጭማሪ አይደለም የተደረገው። አሁንም የሰራተኛውን ኑሮ የባሰ የሚያካብድ ነው የተሰራ ያለው። ቀጥሎ የሲቪል ሰርቪስ ኮሚሽን የደሞዝ ጭማሪውን አናውንስ እንዳደረገ የንግድ ሚኒስቴር ነው መሰለኝ መግለጫ አውጥቷል። መግለጫ ምንድን ነው የሚለው? ነጋዴው ይሄን አይቶ ዋጋ እንዳይጨምር ይላል። ለምን ነው ነጋዴው የማይጨምረው? በነጋዴው ላይ እኮ ከ300 እስከ 1,000% ነው ግብር ዘንድሮ የተጨመረው። ያው ባለፈው ሰሞኑን አክቲቭ ሳልነበርኩ እንጂ ሲመጡ የነበሩ ቪዲዮዎች ሰሞኑን አጋራቸዋለሁ። 200,000 ትርፍ ያላተረፈ ሰው እስከ 500,000 ብር ግብር መጥቶበታል። በዛ ላይ ጉቦ ከፍሎ ነው የሚያደርገው። አሁን ኢትዮጵያ ውስጥ እኮ ግብር ከበዛብህ ኦኬ አሁን ልክፈልና የሚቀጥለው መክፈል ስላልፈልግ ፈቃዴን የንግድ ፈቃዴን ልመልስ ብትል አይፈቀድልህ። እና ነጋዴው ላይ ግብር ሰማይ ወጥቶበታል። የኤሌክትሪክ ፍጆታ ሰማይ ወጥቶበታል። የውሃ ፍጆታ ሰማይ ወጥቶበታል። የነዳጅ ፍጆታ ሰማይ ወጥቶበታል። አት ሴም ታይም ለኢኮኖሚ ቀውሱ ለዋጋ መናሩ
መንግስት ኃላፊነቱን መውሰዱን ትቶ በነጋዴው ላይ መጫን ይፈልጋል። ፌር አይደለም። ነጋዴው ገበያውን ነው ሪፍሌክት የሚያደርገው። አንዳንድ ከልክ በላይ ያለፉ ስግብግቦች ሊኖሩ ይችላሉ። በነገራችን ላይ አንድ ሪፖርት ነበር ከዚህ ጋር ተያይዞ ባለፈው ሳምንት ሳይሆን ነበር። ኢትዮጵያ የታክስ ቱ ጂዲፒ ሬሾ በጣም ትንሽ ነው ከአፍሪካ ይባላል። ለምን እንደሆነ ታውቃለህ? ኢትዮጵያ ግብር መክፈል እየከፈለ ስላልሆነ አይደለም፣ ውሸታቸው ነው። በአፍሪካ ውስጥ እንደ ኢትዮጵያን ስቴት አሁን ነው እየተዳከመች የመጣችው እንጂ እንደ ኢትዮጵያን ስቴት ፓወርን ብሮድካስት ማድረግ የምትችል እስከ ቀበሌ ድረስ ደርሳ ከገበሬው ግብር መሰበሰብ ስቴት በጣም ውስን ናቸው። ምናልባት ሳውዝ አፍሪካ እና ግብጽ ቢሆኑ ነው። ሌሎቹ የዛን ያህል ካፓሲቲ የላቸውም። የኢትዮጵያ ህዝብ ግብር ይከፍላል። ማንም ሰው ግብር የማይከፍለው ቱባ ባለሀብቶች ከመንግስት ባለስልጣናት ጋር እጅና ጓንት የሆኑ ሰዎች ግብር አይከፍሉም። አንድ ሰሞኑን ያየሁት ዳታ ባለፉት 5-7 ዓመታት 1 ሚሊዮን መኪኖች ወደ ኢትዮጵያ ከገቡ ከዛ ውስጥ ግብር የተከፈለባቸው ግማሽ አይሆኑ። ሌሎቹ በተለያየ ምክንያት ታክስ ፍሪ ሆነው ነው የገቡት። ታክስ ፍሪ ግን አልሆኑም። እነኛ ነጋዴዎች 1 ሚሊዮን ከሆነ መክፈል ያለባቸው በመኪናው ላይ ወደ ዘይዱ እነሱ 250 ወይ ደግሞ 25%ቱን የዛን ግብር 25%ቱን ለራሳቸው ይወስዳሉ፣ 25%ቱን ለባለስልጣኑ ይሰጣሉ፣ 50% ሴቭ ያደርጋሉ ማለት ነው። this is what's happening። የሙስናው መጠን ነው ግብሩን እየጎዳ ያለው እንጂ የኢትዮጵያ ህዝብ ገበሬውማ ግብር ቀፍቅፎ ነው እየከፈለ ያለው። በመልቲፕል ደረጃ ቀጥታ ግብር ይከፍላል። አሁን እኮ የዶሮም የአህያም የበግም ግብር ይከፍላል። የመሬት ይዞታ ብቻ አይደለም። ከዛ ላይ የሚሊሻ ይከፍላል፣ የስፖርት ይከፍላል፣ ለሚሊሻ ደግሞ የሚሊሻ ዩኒፎርም በርካታ ነገሮች ናቸው የሚከፈላቸው። የድርጅት መስሪያ፣ የጤና ልክ የጤና ይሄ አሜሪካ አካባቢ ላይ ኦባማ ኬር ምናምን የሚባለው አይነት ነገር እንደዛ ነገር ይከፍላል። የጤና ኢንሹራንስ እነዚህ ሁሉ ይከፍላል። እና ህዝቡ actually what they are doing right now is they are taxing the economy to death። ግብር ኢትዮጵያ ውስጥ እየከፈለ ያለው ቱባው ባለሀብት አይደለም። ግብር እየከፈለ ያለው ገበሬውና ትናንሽ ነጋዴው መደጎም ያለበት መበረታታት ያለበት። ምክንያቱም አብዛኛውን ቤተሰብ እየደጎመ ያለው ገበሬውና ይሄ ማከለኛና ትናንሽ ነጋዴው ነው። ይሄ በየከተማው ነው። በትንሽ ከተሞች ውስጥ ሱቆች ያሉት ምን ያለው ትንሽ ማኑፋክቸሪንግ ያለው ነጋዴ ነው። እነሱ እየፈለጡት ወገቡን እየበጠሱት ያለው ደግሞ ይሄንና ገበሬው ነው። የሀገሪቷን ትልቅ ግብር የሚከፍለው የህዝብ ነው። የዚህ ኑሮ ውድነቱ ከፍተኛ ሰለባ ደግሞ እየሆነ ያለው እሱ ነው። ትልልቆቹ ነጋዴዎችማ እነሱ ትርፍ የጋራ እኮ ነው። ኢትዮጵያ ውስጥ አሁን እኮ ሼም አይደለም። የስፖንሰር ይባላል ታውቃለህ። እያንዳንዱ ነጋዴ የሚኒስትር ስፖንሰር አለው። ከሌ እኮ እንትና ትሬዲንግ እኮ ስፖንሰሩ የእንትን ሚኒስትሩ ነው ይባላል። ሌብነት ኦፊሻል ስለሆነ የግብር ገንዘብም እየቀነሰ ሄደ። ጥሩ። ከዚህ ጋር በተገናኘ አንድ ሁለት ቻርቶችን እያሳየን እንድናወራ ፈለግኩኝ። ጀዋር አንደኛ የደሞዝ ጭማሪው በዚህ ጊዜ መደረጉ በአጠቃላይ መንግስት ሁሉን ነገር እያስኬደ ያለው ሁኔታ ነው ያለው። የሲቪል ሰርቪስ ኮሚሽኑን አንድ ቪዲዮ እናስከትልና ቻርቶችን እያየን እንድናወራበት ነው የፈለኩት። እስኪ እሳቸው የሚሉትን ነገር እንስማ። ንግዱ ህብረተሰብ በኩል ያለው ግብረ መልስ በጣም ጥሩ ነው። አብዛኛው የንግዱ ህብረተሰብ መንግስት የሚያወጣቸው ፖሊሲዎች፣ መንግስት ኢኒሼት የሚያደርጋቸው የሚጀምራቸው የሪፎርም ስራዎች በመደገፍ ረገድ በተለያየ ደረጃ በጣም የማይተካሚና ግዙፍ አስተዋጽኦ አዎንታዊ አስተዋጽኦ አበርክቷል። እስካሁን ባለው ሁኔታ በተወሰነ ደረጃ የደሞዝ ጭማሪ ተደረገ ሲባል ብዙ ጊዜ ያልተገባ ምንም ምክንያት የሌለው ዋጋ የሚጨምሩ አካላቶች እንዳሉ ይታወቃል። መንግስት ይሄንን ይገነዘባል። ይሄንን በተመሳሳይ በዚህ የደሞዝ ጭማሪ ገና የመንግስት ሰራተኛው ደሞዙ በእጁ አልገባም። ደሞዙ የተስተካከለው ደሞዝ በእጁ የሚገባው ጥቅምት ላይ ነው። የመስከረም ወር ከሰራ በኋላ የመስከረም ወር ደሞዙ ጥቅምት ላይ ነው የሚያገኘው።
ስለዚህ ያኔም ይሁን ወር አሁን ይሄንን ዜና ስለተለቀቀ ብለው ያንን መረጃ በመስማት የዋጋ ጭማሪ በሚያደርጉት ላይ መንግስት ጥብቅ ቁጥጥር ያደርጋል። ለንግድ ሚኒስቴር ይሄ መረጃ ተሰጥቶታል። እሱም በተዋረድ አደረጃጀቶች ይኖሩታል። ምክንያታዊ ያልሆነ ዋጋ በሚጨምሩት ላይ ለሌላም ጊዜ ማስተማሪያ የሚሆን እርምጃ እንዲወሰድ በመንግስት በኩል አመራር እንግዲህ ይሄን የሚናገረው የሲቪል ሰርቪስ ኮሚሽን ነው። ኖርማሊ ግሪን ላይት ሰጥተናቸዋል ከጥቅምት በኋላ ደሞዝ ከወሰዱ በኋላ መጨመር ትችላላችሁ የሚል ነው ንግግሩ። መንግስት ጭምር ነው ይሄን ነገር እየተናገረ ያለው። ምንም ነገር መጨመር አይቻልም ብሎ ማወጅ ይችላል ወይ ደግሞ ኢኮኖሚውን መደገፍና ድጎማ ማድረግ በሚችልበት አገር ውስጥ ነው ከዚህ ቀደም ሲደረግ ነበር የነበረውና ይሄ ነገር አሁን እስከዛ ደሞዝ ስለማይከፈላቸው ወይ ደሞዙ ገና ዝም ብሎ በማስታወቂያ ብቻ ነው የተነገረውና አሁን ደሞዝ እንትን ክፍያ ማስጨመር አትችሉም የሚል ነገር ነው እየተናገሩት ያሉት። ወዴት ነው የሚያመራው ይሄ ካበቃ በኋላ? ሲሳቸው ንግግር ምንድነው የሚያሳየው ነገር? ንግድ እኮ የስፔኩሌሽን ውጤት ነው። አንተ ቃስ ተዛለ ሲሸጥ ዋጋ ይጨምራል ወይ ይቀንሳል ብለህ ነው ካልኩሌት አድርገህ ነው የምታደርገው። ደግሞ እንደሚጨምር ዛሬ ነግረው ዋጋ አትጨምር ማለት አይቻልም። እኚህ ኮሚሽነር የቆዩ ሰው ናቸውና I'm sure he knows ያው የጁጄ ጫወታ መጫወት ፈልጎ ነው እንጂ ይሄ እሱ የሚለው ነገር እንደማይሰራ ያውቃል። ምክንያቱም አስቀድመህ ለምን ነው መንግስት አሁን ለምን ያኔ ደሞዙ ከተጨመረ በኋላ ይኸው ዛሬ ደሞዝ የዚህን ያህል ጨምሬያለሁ ለምን ያላለም? why did they have to announce a month in advance? ወር አስቀድመው ለምን ነው ለመንገር የተገደዱት? ስለፈሩ የፖለቲካ ጥቅም ለማግኘት ካልኩሌት አድርገው ነው። መስከረም ሲጠባና መመራሮቹ ወደ ስራ ሲደርሱ ከሐኪሞቹ ጋር ተባብረው ከወታደሮቹና ገበሬዎች ጋር ተባብረው ይፈነግሉናል። ስለዚህ ተስፋ እንስጣቸውና ንዴታቸውን እናስተንፈስ ነው። እናንተ ነጋዴ ከሆንክ ይፍት እንካልኩሌት ልክ መንግስት ደሞዝ ጨምሬያለሁ ሲል እቃ ካለ እቃህን አሁን አትሸጥም ታቆያለህ፣ ሆርድ ታደርጋለህ ወይ ዋጋ ጨምራ አሁን ዋጋ ጨምሮ ነው ያለው። ዋጋ ካልጨመረ ለምን ይሸጣል? ነገ አትርፎ መሸጥ ሲችል ምክንያቱም እቃውን ከዛ አሁን ዛሬ ከሸጠ ሌላ እቃ መግዛት አለበት። ሌላ እቃ በሚገዛበት ጊዜ ዋጋው ለምሳሌ ያከፋፋዩ በትንሽ ሱቆች የሚሸጠው ሰውዬ ከዋና አከፋፋይ ነው የሚገዛው። ዛሬ ዋጋውን በርካሽ ከሸጠ ያኛውን ሪፕሌስ ለማድረግ ሄዶ ከአከፋፋይ ሲገዛ ዋጋው ጨምሮ ነው የሚጠብቀው። የማርኬት ዲስቶርሽን ነው እያወሩ ያሉት። ይሄ የሚሰራ አይደለም። ምን መሰለህ ሰውን እየሸወዱ ያሉት አይኤምኤፍ አንቆቸው ይዟል። አይኤምኤፍ እናት ነው ያሉት እንጀራ እናት ሳይሆን አውሬ ሆናባቸዋለች። ዶላርን ወጥራችሁ ነው የውሸት ነው አሁን ያለው ኤክስቼንጅ ሬት የውሸት ነው 250 አስገቡ እየተባሉ የነዳጅ ሰብሲዲው ሙሉ በሙሉ አነሳችሁትም አንሱት እየተባሉ ኦኬ የመብራት የውሃ ዋጋ ጨምሩ እየተባሉ ነው። መስከረም በኋላ ዶላር አሁን 180 ነበር መልሰው 160 ይሄዳል። 200 ይገባል 250 ይሄዳል። ይሄ ሳይታለብ የተፈታ ነው። እንትን መስሏቸዋል እኮ የሚሸውዱ መስሏቸዋል ነው። ባለፈው እንዳልኩት ነው። ግለሰብ አምታቶ ሸቅሎ ምናምን በዚህ ሰርቆ በዛ ቆራርጦ ሀብታም ሊሆን ይችላል። መንግስት አይችልም። ሀገር እንደዛ አይቻልም። አሁን ባለፈው ልክ እንደዚህኛው ኮሚሽነር አንዳንዴ ያሳዝኑኛል እነዚህ ሰዎች። ምክንያቱም እያወቁ they go against their own thinking ህሊናቸው ከህሊናቸው የተቃራኒ ነገር ነው የሚናገሩት። ባለው አሁን የብሔራዊ ባንክ ገዢ ወጥቶ ዶላር ከዚህ ካልወሰዳችሁ እንወርሳለን ምናምን ይላል። ዶላርን 180 ያስገባው ምን እንደሆነ ማሞ በደንብ ያውቃል። የኮንትራባንድ ፈቅደው ወርቅ ከዱባይ መጥቶ ኬንያ ላይ ሱዳን ላይ ካፈር ተደባልቆ እንደ አዲስ መጥቶ ይሸጥላቸዋል። እነሱ ይሄን በብር ይገዙታል። ነጋዴው ቶሎ ያንን ብር ወደ ዶላር መቀየር አለበት። ዶላርን ሰማይ ያወጣው ይሄን ነው። ይሄንን የሚሰራው 70% 80% ይሄን ሲሰራ የነበረው መንግስትና ከመንግስት ጋር የነበሩ ነጋዴ ናቸው። አሁን ውጭ ሀገር ያሉ ሐዋላዎች ሲያስጠነቅቅ ነበር ማሞ ሊስት አውጥቶ ስም መጥራት አልፈልግም። ቤዚካሊ ያው አንዳንዶች ተገደው ስለሆነ ከአሜሪካና ከካናዳና ከሳውዲ አብዛኛውን ዶላር ገዝቶ በቀጥታ ኢትዮጵያ ወስዶ የሚያስረክበው
ከመንግስት ጋር ሼር ያለው የሐዋላ ድርጅት ነው። እዛ ሊስት ውስጥ ግን የለም። ኦኬ they think they are smart no እንደማይሰራ ማሞ ያውቃል፣ አቶ መክሪያም ያውቃሉ። ይሄ ነጋዴውን ብሌም ማድረግ እንትን ነው። በእኛ ባህል በሀገራችን ባህል ነጋዴ ስግብግብ ነው፣ ነጋዴ ሌባ ነው፣ ነጋዴ ምናምን ነው ምናምን። ኢትዮጵያ ውስጥ ነጋዴውን ሌባ ያደረገው ነጋዴውን እንዲሰርቅ አንደርግራውንድ እንዲሄድ ያደረገው ምንድነው? መንግስት ነው። የመንግስት ሰው መጥቶ 1 ቢሊዮን ታክስ አለብህ ይላል። 1 ቢሊዮን ታክስ አለብህ ብሎ አራን ያልችልም ስትል አይ እንደዛ ከሆነ ዝቅ አደርግልሃለሁ 500,000 ግን ከ500,000 ውስጥ 200,000 ለኔ ይሰጣል ከምታተርፋት ከምቀንሱ 250,000 ትሰጠኛለህ አትሊስት 250,000 ታተርፋለህ ይላል። therefore ነጋዴው ከሌባ ጋር ከነኝ ሌቦች ባለስልጣናት ጋር መስማማት ግዴታ ሆነበት። አከነም ኔምስ እኮ አይ ስፔንድ እኔ ድሮ ኢትዮጵያን በሩቅ ነው ማቃት በቀርቤ እስር ቤት እያለሁ በተለይ ከእስር ቤት ከወጣሁ በኋላ በደንብ ነው ያጠናሁት how the whole system works። ወዳጄ ለኢትዮጵያ ዋጋ ንረት ነጋዴ ተጠያቂ አይደለም። ለኢትዮጵያ ዋጋ ንረት ታሪካዊ ጠላቶቻችን የውጭ ምናምን አይደለም። የኢትዮጵያ የዋጋ ንረትና የኢኮኖሚ ቀውስ የአብይ አህመድ የአመራር ውድቀት በስልጣን መባለግ በኢትዮጵያ ታሪክ ሳይሆን በአፍሪካ ታሪክ እንደ አብይ በስልጣን የባለቀ የተጨማለቀ ሰው ኖሮ አያውቅም። ሀገርን በጦርነት ካደቀቀ በኋላ የተረፈችዋን ገንዘብ ለሽርሽና ብልጅልጅ ካባከነ በኋላ ሄዶ የታመማችውን ሀገራችንን ታማ አልጋ ላይ ያለችውን ሀገራችንን ኮሶን የሰጣት ከአይኤምኤፍ ስትራክቸራል አድጀስትመንት ነው። አሁን አፍንጫውን ይዘውት እያሽከረከሩት ደሞዝ ግብር ጨምር፣ ነዳጅ ጨምር፣ የውሃ ጨምር፣ የኤሌክትሪክ ጨምር፣ የኢኮኖሚክ ሶቨሬኒቲያችንን ኢኮኖሚያዊ ሉዓላዊነታችንን አሳልፎ ከሰጠ በኋላ አሁን ከታች ያሉትን ትንንሽ ነጋዴዎች በዝርፊያ በዋጋ ስግብግብ ይላቸዋል። ስግብግብ እኮ የሆነው ነጋዴው ኢት ሰርቫይቫል ኢንስቲንክት እኮ ነው። ከአቅም በላይ ግብር ከፍሎ ከአቅም በላይ ሙስና ከፍሎ ቤቱ እየፈረሰበት ወጥቶ እንደፈለገው እንዳይነግድ የጸጥታ ችግር እያስቸገረው እቃው መንገድ ላይ እየተቃጠለበት እየተዘረፈ ሾፌሩ እየታፈነበት ይሄን ነጋዴ ብሌም ማድረግ ይፈልጋሉ። እና የችግሮች መነሻው መንግስት ራሱ ነውና መንግስትና የመንግስት ቁንጮ ነው። ይሄንን ባዘው ወነኝ የሚያወሩ ሚኒስቴሮች ዊቶክ ደይኖ እኮ ለፈርተው ግማሾቹ ተስፋ ቆርጠው ነው እንጂ ይሄን የሚያወሩት they know things are not working you know። ጥሩ እንግዲህ ሀገሪቱ አሁን ነባራዊ የነበሩ ነገሮችን ደግሞ እንመልከታቸው። ከዚህ ቀደም የነበሩትን ነገሮች በደንብ እንመልከታቸው። ምናልባት እንደዚህ እንደ ጋዝ ያሉ ነገሮችን ብናወራባቸው ብዬ አሰብኩኝ። እነዚህም ይጨምራሉ አብሮ ከኢኮኖሚ ጋር እና በአጠቃላይ እንደው ባጭሩ እናስቀምጠው ብዬ ነው ለሰውም ለእይታ እንዲቀጥል ብዬ ነው እነዚህ ነገሮች በትክክል እያስቀመጥኩ ያለሁት። ቤንዚልና ጋዝ ላይ የጨመረውን ከኦክቶበር 2024 እስከ ሜይ ኦገስት 2025 ያለውን ብቻ ነው እዚህ ጋር የምናሳየው እና እንደው በፍጆታ እቃዎች ላይ ነዳጅን ጨምሮ ኤሌክትሪክን ጨምሮ አሁን የሚጨመሩ ታሪፎች በሀገሪቱ ላይ ምን አይነት የዋጋ ግሽበትን ያስከትላሉ ትላለህ ጀዋር? እነዚህ ነገሮች ከስር እንደዚህ እያሳየው እንዳለን የኤሌክትሪክ ጭማሪ ማለት ነውና የኢትዮጵያ ዩቲሊቲ አውቶሪቲ ታሪም ያወጣው መግለጫ አለ። ድጎማ እናደርጋለን ጭምር ብሎ ነው ያወጣው ለቤት በተለይ ለመኖሪያ ቤቶች እና ይሄም የሚመጣውን የኢኮኖሚ ግሽበት ለመቀነስ ያክል ነው ይሄን ነገር እናደርጋለን እያለ ያለውና እነዚህ ነገሮች ወዴት ነው ሀገሪቷን የሚወስዷት? አጠቃላይ መሰረታዊ የሚባሉት ነገሮች ቤንዚል፣ ኤሌክትሪክ እነዚህ ነገሮች ሀገሪቱን ኢኮኖሚ ወዴት ነው የሚወስዱት? አሁን ካለው ሁኔታ ጋር ግዴታ የብር አቅም መግዛት አቅም በዛው ደረጃ ወርዷልና ማለት ነው። ዝርዝር የማክሮ ኢኮኖሚ ጉዳዮችን የኢኮኖሚ ባለሙያዎችን ጋብዘህ በታናግራቸው በተሻለ እውቀትና የተሻለ ግንዛቤ ሊሰጡ ይችላሉ። ፖለቲካል ኢኮኖሚው ላይ ብቻ ፎከስ ካደረግኩ አይ ቢሊቭ የነዳጅ ጭማሪው ከዚህ የበለጠ ነው። በመብራትም በሌላኛውም ያለው ጫና አለባቸው። ሄደው የፈረሙት ይሄ ከአይኤምኤፍ ጋር የፈረሙት እንጀራ እናታችን ብለው
አራጣ አበዳሪ ጋር ነው ሄደው የተፈራረሙት። አሁን አብይ ቅድም አንዱ ባወጣው ቪዲዮ ላይ ከግል አበዳሪ አልተበደርንም ይላል። ከግል አበዳሪ መበደር ይሻላል። ምክንያቱም የግል አበዳሪ ገንዘቡን ነው እንጂ የሚጠይቅህ ፖለቲካንና ፖሊሲህን የፖለቲካና ፖለቲካል የኢኮኖሚ አውቶኖሚህን ሉዓላዊነትህን ነጥቆ አይቀበልህም የግል አበዳሪ ባንክ። እና ይሄ የሚያመጣው ኢምፓክት ቀላል አይደለም በሰው ላይ። እንዳልኩህ ኢንፍሌሽንን ለምሳሌ ኢንፍሌሽንን ተቆጣጥረናል ብሎ የሚናገሩት ነገር አለ። አንድ ፕሮፌሰር ሃንክ የሚባል የታዋቂ የሞኔታሪ ኢኮኖሚስት ደግሞ የተከታተላቸው ግርግራቸው የተከታተለ በየጊዜ የደረሰበትን ሜጀር ያደርጋል። ኢንፍሌሽን ተቆጣጠርን የሚሉት እንዴት በማድረግ መሰለ? የብር ሰርኩሌሽንን ማለትም ባንኮች እንዳያበድሩ በማፈን ነው። ያም እንደ የብር ማፈን ምን አደረገ? ንግድን በጣም አቀዘቀዘው። ሪል ስቴት ወድቋል። አሁን ሪል ስቴት የሪል ስቴት ንግድ፣ ሌሎች አብዛኛው ንግድ በጣም ተቀዛቅዟል። ምክንያቱም ሰው ብር ማግኘት አልቻለም፣ ባንኮች ብር መስጠት አልቻሉም። ለምሳሌ ባንኮች አሁን ብር ከና ማሞ ወረቱ ሲቀበሉ ሄደው በብላክ ማርኬት ዋጋ ነው የሚሸጡት። 130 ምናምን ከብሔራዊ ባንክ ይገዛሉ፣ ሄደው 170 ብር ይሸጣሉ። ኤግዛማች መኒ ኢዝሊ ለኢኮኖሚ መንሰራራቱ ኮንትሪቢዩት እያደረጉ አይደለም። ስለዚህ የሚመጡት ወራት በተለይ ለደሞዝተኛው ለደሞዝተኛው ብቻ ነው፣ ለገበሬው እኮ እያወራን አይደለም። ገበሬው ዘንድሮ ወይ መሬቱን አላረሰም ወይ ካረሰ ከአምናው በግማሽ በታች ነው ያረሰው። ሙሉ መሬቱን ካረሰ ከግማሽ በታች የሚሆን የማዳበሪያን ነው የተጠቀመው። አሁን ደግሞ የኢትዮጵያ መሬት እንደ ድሮ አይደለም፣ ማዳበሪያ ለምዷል። ያለ ማዳበሪያ አመርትም። እዚህ አንተ ወጣህበት አካባቢ ወደ በትራክተር የምታረስበት አርሲና ባሌ አካባቢ ብትወስድ ትራክተር በግድ ካልገዛችሁ እያሉ ገበሬዎችን በማህበር እያደራጁ ወር ሳይፈጅ የሚሰበር ትራክተር ሰጥቶባቸው ሰው እዳ በዳው። በዛ ላይ ነው ዘንድሮም የማዳበሪያ ዋጋ በእጥፍ አምና 3800 ምናምን የነበረ ማዳበሪያ ዘንድሮ በ9000 አልተገኘም። ያን ራሱ አንድ ጊዜ ለጥፈው ነው ሴቲንግ ዚ ምዕራብ ሸዋ አካባቢ አይተንደው ምንድነው ነው የማዳበሪያ እያለ የለም ብለዋቸው ዋጋ ይጠብቁ። ልክ ሰው ዴስፕሬስ ሲሆን ያን ማዳበሪያ ከነጋዴው ጋር ተስማምተው መሸጥ ጀመሩ። የኑሮ ውድነት እየጨመረ ነው የሚሄደው። ዶላር መጋሸቡ ይቀጥላል። በሚቀጥለው አመት ውስጥ 250 አስገቡ ተብለዋል። they will be forced to do that። ያ ማለት አሁን 80% ጨመርን የሚሉት ደሞዝ በ6 ወር ውስጥ በዜሮ ይባዛል ማለት ነው። it will be completely eroded። የነዳጁ ጭማሪ ነዳጅም ይጨምራሉ። አሁን ለጊዜው ነው እቺ ፖለቲካ ተኩሷታ እስከታልፍ ነው ህዝቡ እስኪረጋጋላቸው ነው። አመት ባሉን አሳልፈው ይጨምራሉ ነዳጅ። ይሄ አንድ ላይ ሲደማመር አሁን ያነበረ አደረግን የሚሏትን የደሞዝ በየው 80% ለከፍተኛ ደረጃ ላሉት ነው። ከታች ላሉት 36% ምናምን ብቻ ነው የጨመሩት which is almost nothing። በነዳጅ ብቻ አጥፋለኝ። አሁን አንተ ነዳጅ 40% ተጨመረ ብለሃል። በነዳጅ ብቻ የሚያልቅ ነው ማለት ነው። አሁን ያደረጉት የኢኮኖሚ አድጀስትመንትም ሆነ ዝም ብሎ ባንዴጅ ነው እያደረጉ ያሉት። የሀገሪቷ የኢኮኖሚ ችግር መሰረቱ ኢኮኖሚው አይደለም፣ መሰረቱ ፖለቲካው ነው። ፖለቲካውን ካላረጋጋህ ኢኮኖሚ ጦርነት አይቆምም። ጦርነት ካልቆመ ኢንቨስትመንት አይመጣም። የሀገር ውስጥ ንግድ ተቀዛቅዞ ይቀጥላል። ሎክ አሁን ዝም ብሎ አንዳንዴ ሲዋሹ ባለፈው አራርሳ መድረሳ የሚባለው የኦሮሚያ ጸጥታ ቢሮ ኃላፊ ኦሮሚያ በሁሉም ወረዳዎች ሰላም ሰፍኗል አለ። በሚቀጥለው ቀን ሱሉልታ በሚያሳዝን ሁኔታ ሱሉልታ ማለት 14 ኪሎ ከፊንፊኔ 14 ኪሎ ሜትር ላይ እነዛ ባንከሮች አለቁ። እነዛ ባንከሮች አለቁ ማለት የባንክ እንቅስቃሴ እዛ አካባቢ ቆመ ማለት ነው። በአማራ ክልል በፊቼ መስመር በአማራ ክልል ጎንደር፣ ጎጃም መኪኖች ሰልፍ ይዘው እስከ ሳምንት ይቆያሉ ያለ ከባድ ወታደራዊ ጀባ መንቀሳቀስ አይችሉም። ይሄ ሁኔታ ባለበት ኢኮኖሚ ብልጭልጭ አይደለም። ኢኮኖሚ አብይ እንደሚያስበው ስለተመኘው የሚያድግ ነገር አይደለም።
ዊሽ ኢት ኤንድ ሜክ ኢት የሚባለው የፕሮስፔሪቲ ነንሴንስ አይሰራም ለሀገራዊ ኢኮኖሚ ለግል ሊሆን ይችላል አምታተህ አሉ አይደለም አሁን የሚያጭበረብሩ እኮ አሉ ኢትዮጵያ ውስጥ በዚህ ማጭበረብር በፒራሚድ በመናም ያጭበረብሩ ሀብታም የሆኑ ሰዎች አሉ you can't do that with the country የካልቸር ሴክተሩን የማኑፋክቸሪንግ ሴክተሩን የሰርቪስ ሴክተሩን ካላሳደግ ኢኮኖሚ አያድግም የግብርና ሴክተሩን የማኑፋክቸሪንግ ሴክተሩን የንግዱን ለማሳለጥ ደግሞ የሴኩሪቲ ሁኔታው መሻሻል አለበት የሴኩሪቲ ሁኔታው እንዲሻሻል ደግሞ የፖለቲካው መረጋጋት የሀገራችን ፖለቲካ ከጫካ ከአፈሙዝ ወደ ከጫካ ወደ ጠረጴዛ ከአፈሙዝ ወደ ስክሪፕቶ መመለስ መቻል አለበት ይሄንን ማድረግ እስካልቻሉ ድረስ ከመቀመቁ አይወጡም ይሄን ለማድረግ አሁን ላይ ብቃቱም ቅንነቱም ፍላጎቱም አቅሙም የላቸውም therefore this is the beginning of the end it's too little too late ከእንግዲህ በኋላ ቀልቢኑ ቢኖራቸው እንደ ኃይለ ማርያም ፓካፕ ማድረግ ነው ካልሆኑ ግን የፈሩት ደመና መዝነቡ አይቀርም ጥሩ አሁን ደግሞ ቀጥታ ወደ እነሱ የመንግስት ፋርሴ ብላዎች የሚያነሱትን ሐሳብ ጋር ልውሰድ የደሞዝ ጭማሪ ተደርጓል ከተባለ በኋላ አንተም የራስህን ሐሳብ አስቀምጠሃል ሌሎችም አስቀምጠዋል እነሱም ለነሱም ጭምር ደሞዝ ጭማሪ ይደረግ የሚል በአፋን ኦሮሞ ጽፋ አግኝቻለሁና ትንሽ ፈገጋስ ብሎኛል ለፋርሴ ብላዎችም ደሞዝ ስንት ተጨመረው ይጨምር የሚል ነገር አስቀምጠሃልና ምንድነው ይያሉ ያሉት የደሞዝ ጭማሪውን መንግስት በራሱ መንገድ አስልቶ ጨምሯል ስለዚህ የደሞዝ ጭማሪን ምክንያት አድርገው አጀንዳውን ሲያራግቡ የነበሩ ሰዎች አጀንዳቸውን ተነጥቀዋል አሁን ደግሞ ለምን ተጨመረ እንደተጨመረ ብለው እየተቆጡ ነው የሚገኙት ትግላቸው በቃ እዚህ ጋር አከተም የሚል ነገር ነው የሚያነሱት ደሞዝ ለምን ተጨመረ ነው የናንተ መልከታ ወይ ደግሞ ያንተ እይታና ሐሳብ እዚህ ጋር ምንድነው ከዚህ ጋር እነሱ በሚያነሱበት መንገድ እናንሳ ብዬ ነው ኖርማሊ ይሄንን ሳናነሳ ብንሄድ አስፋፍቶ ስለሚሄዱበት ብዬ ነው ያንተ እይታ እዚህ ጋር ምንድነው ደሞዝ ለምን ተጨመረ ወይንስ የተጨመረው ደሞዝ በቂ አይደለም ጊዜው አይደለም ምንድነው ያንተ እይታ በአጠቃላይ እነሱ ከሚያነሱት አሁን ነው ይሄን ጥያቄ ማነሳለ ፓርሴ ብላ ብቻ ሳይሆን ለኛም ኮሚሽን ይታሰብልን እንጂ ብሌም ተደርገን በዛ ተጫፍጭፋል የደሞዝ ጥያቄ እንዴት ታነሳላችሁ ሀገር መክፈል አትችልም ስለዚህ ለሃል የነበረው መከራከሪያቸው ደሞዝ ይጨመርስኛ ስንል ሀገር መክፈል አትችልም ነው ከታባታው መጣች አምጥተው ከታባታው አምጥቶ ነው የከፈለው ታዲያ መንግስት ከታምቶ ነው ደሞዝ የከፈለው ያኔ ይችላል ሪሜምበር ነው ስለይ ነበረው ይችላል ያስችላል ኢትዮጵያ ኢኮኖሚ አሁን ባለው ሁኔታ መክፈል ይችላል የኛ ትችት አሁን ምንድነው it's too little too late ነው አንደኛ ጭማሪው በቂ አይደለም ይሄ ነገር ስለነበረው ዛሬ 3 ወር 4 ወር አካባቢ ነው ዛሬ 3 ወር 4 ወር አካባቢ ነው ደሞዝ ይጨመር ስለነበረው 3 ወር 4 ወር ውስጥ እኮ የዋጋ ግሽበቱ የዋጋ ንረቱ ጨምሯል ዳቦ የዛሬ 3 ወር የነበረበት የለም ዛሬ ዋጋው ጨምሯል አንድ ሌት ነው they should have done this a year ago ብር ገና ምን ተሳያደርጉ ዲቫሉዌት ያደርጉ ማድረግ ነበረባቸው ሌት አረጉት ሁለተኛ በጣም ያንሳል ኢቭን ከፍተኛ ተጨመረ የሚባለው የ80-81% ራሱ ብትወስደው በሚቀጥለው ወር የዶላር ዋጋ አሁን ካለበት 160 200 250 ምናምን ይገባል የነዳጅ ዋጋ ይጨምራል በእርግጠኝነት ይጨምራል በሚቀጥለው ወራቶች ግብር እንደዛው ሰማይ ደርሷል ግድም ፕሮፌሰሩ በጻፈው ላይ በዶላር ስታሰራው 300 ምናምን የነበረው ነው ወደ 200 ምናምን የተቀነሰው ተጨመረ ቢባርም በብር ተጨመረ ቢባርም በዶላራቸው ላይ ቀንሷል ኦኬ ሶ እኛ እያልን ያለ ነው ደሞዝ ለምን ተጨመረ አይደለም ለምን ዘገየ ከዘገየ ደግሞ በቂ አይደለም ነው በቂ አይደለም ምንድነው መነሻችን መከራከሪያችን የኢትዮጵያ ሰራተኞች እየተከፈላቸው ያለው ደሞዝ መሰረታዊ ቤዚክ ኒድስ መሰረታዊ ፍጆታ ባለፈው ቢነበረ ኢትዮጵያ ውስጥ እየተጠየቀ ያለው የደሞዝ ጭማሪ ሳይሆን የሊቪንግ ዌጅ ለመኖር የሚያስችል ለመብላት ለመጠጣት መጠለያ እና ቤዚክ የሆኑ ነገሮች ከቨር ለማድረግ የሚያስችል
የለም አንድ አሁን ትላንትና ልክላለሁ ወላ ላይ አንድ የመጣ ዶክመንት ነበር። በመድኃኒት ላይ እኮ ታክስ ጥለዋል ያልነበረ ሐኪም ያላዘዘው መድኃኒት ታክስ መደረግ አለበት ብለው ታክስ ጥለውበታል። they are tax in everything እነሱ የሚያደርጉት ታክስ እና መንግስት የሚያደርገው ታክስ እና የዋጋ ጭማሪ ለመታወቂያ ህዝቡ እኮ የማይዘረፍበት መንገድ የለም። አንድ ጊዜ ቁጥር ወደ 21 አይነት መንገዶች አሉ መንግስት ባለፉት 5-6 ዓመታት እያመጣ በተለይ ደግሞ አሁን ከአይኤምኤፍ ጋር ከተፈራረመ በኋላ በህዝቡ ላይ የጫነው ወደ 21 ምናምን መንገዶች አሉ ሰውን የሚያስከፍሉበት። እንግዲህ ኦፊሻሊ በሙስና በምን የሚያስከፍሉበት ደግሞ ሌላ አለ። በግል የመንግስት ባለስልጣናት በግል የሚያስከፍሉት ብቻ ሳይሆን መንግስት ኦፊሻሊ የሚያስከፍላቸው አሉ። እኛ እያልን ያለ ነው አንደኛ ዘግይቷል፣ ሁለተኛ በቂ አይደለም ነው። አጀንዳ አጣችሁ ለሚለው ጥሩ ነበር እንደዛ ቢሆን። ጎሉ ላይ ኳሷን እያንቦጫረቋት ስንለጋባቸው ያለቃቅሳሉ። አስቀድመው አስበውበት ምን አይነት ኢሹዎች ናቸው? what is politics? ፖለቲካ ማለት ምን አይነት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ኢንቫይሮንመንታዊ ጉዳዮች ናቸው? ኢመርጅ ኔክስት የሚቀጥለው ወር 2 ወር ከእንግዲህ 3 ወር ከእንግዲህ የዛሬ ዓመት የዛሬ 3 ዓመት ምንድናቸው ኮንቴስትድ የሆኑ በህዝብ ውስጥ አንገብጋቢ ሆነው ሊወጡ የሚችሉ ጉዳዮች ምንድናቸው ብለን ማጥናት መቻል አለብን። ፕሮጀክት ማድረግ መቻል አለብን። that's what we do። መንግስት ደግሞ መንግስት ስልጣን ላይ ያሉ ሰዎች ባላቸው የፋይናንሻል እና የተቋም ብቃት ይሄንን እንኳን ማጥናት አልቻሉም። ምክንያቱም አብይ ሀገራዊ ተቋምን አፈረሰና የግለሰብ መጫወቻ አደረገው። ብቃትም እውቀትም የሌለው ግለሰብ ሆነ። በነገራችን ላይ አካባቢ ያሉ እኮ ብቃት ያላቸው ሰዎች አሁን ያነሳቸው ሰዎች ኤክስፒሪየንስ አውቃቸዋለሁ። እኔ በኢህአዴግ ጊዜ እኮ ታግያቸዋለሁ ብዙዎቹን። በኢህአዴግ ጊዜ የነበሩትን ሰዎች እስከ 1000 የሚሆኑት የመከላከያና የሲቪል አመራሮች ፖርትፎሊዮአቸውን በደንብ ነው ያጠናሁት። አይ ኖ ኬፓብል የሆኑ ሰዎች አሉ፣ በየፊልዱ አሉ። የነኝን ሰዎች እውቀትና ልምድ እንኳን መጠቀም አልቻለም። ዝም ብሎ በታየው ብቻ እየሄደ ሀገርን አደቀቀ። አሁንም በደመ ነፍስ በቃ ኢንተለጀንስ ደረሰው። እንዴት እንደደረሰው ሌላ ጊዜ እነግርሃለሁ። በቃ መስከረም ላይ ሊፈነዳ ነው ሲባል ጊዜ በግርግር ደሞዝ ጨምር ብሎ አይደረግም። የዛሬ ወር ደሞዝ ጨምራለን አይባልም። ነዳጅ ለምሳሌ እንዳላስረዘመብ ነዳጅ ይጠፋል ስለጥፍ ነበር ባለው። ነዳጅ ለምን እንደሚጠፋ ታውቃለህ? እያንዳንዱ ሚኒስቴርና ሚኒስቴር ዴታ ወይ ኮሚሽነር ምናምን ስፖንሰር የሚያደርገው ነዳጅ አከፋፋይ አለ። የሚያመጣም ከላይ ያሉ ሚኒስቴሮች ኢምፖርት የሚያደርጉትን ስፖንሰር ያደርጓቸዋል። ታጂ በከተማ በምናምን ያሉት ደግሞ ማዳ ያላቸው ሰዎች ስፖንሰር ያደርጋሉ። ፓርትነርሺፕ ነው፣ ትርፍ ጋራ ነው። ወዱ ዘይዱ ልክ የማክሮ ኢኮኖሚክ ቲም ቁጭ ብሎ የሚቀጥሉ ላይ የነዳጅ ድጎማ የነዳጅ ዋጋን ለመለወጥ ለመጨመር ሲነጋገር ገና ስብሰባ ሳያልቅ ለአከፋፋዩ ይነገራል። በውጣ ውረድ እስከታች ይደርሳል። ማዳያዎቹን አጥረግልጎ የነበረው ነዳጅ ኦል ኦፍ ሰደን ይጠፋል። ማን ሞኝ አለ? ነገ 10 ብር የሚጨምር በሊትር 10 ብር የሚጨምር ነዳጅ ዛሬ በ100 ብር ከ10 ብር በታች ቀንሶ የሚሸጥ። the system is compromised። በህዋት ጊዜ ስቴት ካፕቸር ነበረ። ኤሊት ግሩፕ በተወሰኑ ሰዎች ስቴት ካፕቸር ነበረ፣ በፓርቲ ስቴት ካፕቸር ነበር። አሁን ምንድነው የማፊያ አይነት ስቴት ሆነ። the state has become a criminal enterprise። የኤክስቶርሽን እና የኮረፕሽን ኦፊሻል ኮረፕሽን ሜካኒዝም ነው። አንድ ባለፈው ነው የማዕከላዊ ኮሚቴ ላይ አንድ የቀረበ ነገር ነበር። ኢንተለጀንስ እና ከሚሊተሪ ኢንተለጀንስ የቀረበ ነበር። ሪፖርቱ ምንድነው የሚለው? የሙስና በክልሎች ፕሬዝዳንቶች፣ በዋና ዋና ከተማ ከንቲባዎች እና በፌደራል መስሪያ ቤት ሚኒስቴሮች በሚኒስቴሮች ደረጃ በተቀናጀ ግልጽ እና ጋድ በሆነ መልኩ ነው ዘረፋ እየተካሄደ ያለው ይላል። ይሄን ያለው አብይ የሾመው የአብይ ኢንተለጀንስ እና የመከላከያ ተቋማት ናቸው ያቀረቡት።
ሀገሪቷ ሴኩሪቲን ሪስቶር ለማድረግ ጋሬጣ የሆነው አንዱ ምክንያት ሙስና ከመንሰራፋቱ የተነሳ የመንግስት አገልግሎት የግለሰቦች ገንዘብ መበዝበያ መዋቅር ሆኗል። እሰይስ ይሄ ሁሉ ከተደመጠ በኋላ እርምጃ ይወሰዳል ሲባል ታዋቸው። ለምክንያቱም እነዚህ ሰዎች እያስፈራራ ይሄንን አንድ ነገር ብትቃወሚኝ አወጣብሻለሁ እያለ ከንቲባውንም ፕሬዝዳንቱንም ለማስፈራሪያ ለመጠቀም ያስቀመጠው ነው። ይሄ ሁሉ ተደባምሮ እኛ ዶወሪ እኛ አጀንዳ እናጣም፣ አጀንዳ ይሰጡናል። እኛ ኳሷን ሁሉ ያቀብሉናል። ኳሷን እኛ መለጋት እንጨምራለን። የህዝባችን ላይ የሚደርስ ማንኛውም ችግር ማጋለጥ፣ የመንግስት ድግመትና ጥፋትን ማጋለጥ፣ ሀገራችን ውስጥ ለውጥ እንዲመጣ ሀገራችንን እና ህዝባችንን የሚመጥን አመራር መምጣት አለበት። ሀገራችንን ገለው አፍርሰዋት የዓለም መሳቂያ መሳለቂያ ነው ያደረጉት። we are too ashamed to face any world commentator የዲፕሎማቶችን የሚዲያ ሰዎችን ሳገኝ ተሳቀቃለሁ። the level of political and economic mismanagement, the level of immaturity, stupidity and arrogance ታይቶ የሚታወቅ አይደለም። በዲፕሎማሲው ባለፈው እንዳልኩት በመጨረሻው ደረጃ ላይ በኢኮኖሚው ከስራል ሴኩሪቲው ፈርሶ ባለበት አጀንዳ ታጣላችሁ የሚል ቀልድ I don't think they know what's really happening. ጥሩ እንግዲህ ውይይታችንን ወደ ማገባደዱ እንሄዳለን። ጀዋር ምናልባት አሁን ያወራኸውን ነገር መንግስት መመለስ አይችልም፣ መመለስ አለበት፣ እኛ መንግስት አጥርቶ በራሱን የመለሰው የሚለውን ነገር አንተ የተናገርከውን ነገር እናሳ። ምናልባትም መንግስት በራሱ ጊዜ አጥንቶን የመለሰው አሁን ለምንድነው የሚቆጡት ለምንድነው የሚናገሩት የሚለውን ነገር አንድ ቪዲዮ እናንሳና አንድ ነገር ብቻ ላንሳ። በታክስ ምናልባት ቫት ላይ የተጨመሩ ነገሮችን ብናነሳ መንግስት የጨመራቸው ነገሮች አሉ። 15% ይከፈል የነበረውን አሁን ወደ 2% ጨምሮ ወደ 17% አድርሶታል። ይሄ ራሱ በራሱ ጊዜ እንግዲህ ደሞዝ ሳይጨመር በፊት ነው ይሄ ነገር ይፋ የተደረገውና በአጠቃላይ በንግዱ ማህበረሰብ ዘንድ ላይ የሚፈጥረውን የኑሮ ጭማሪ ደግሞ ስታከልበት የሚመጣውን ነገር እናንሳ። አንተ ያልካትን ቪዲዮ እንደው ዝም ብለን እንደ ጨረፍታ እናሳይና ወደዛ እንሄዳለን። እንዲያድኑ የተላኩ ናቸው ብዬ ነው የማስበው። ሌላው ጥያቄ መንግስት የመመለስ አቅም አለው ወይ? yes የመመለስ አቅም አለው። አንደኛ ኢኮኖሚውን የጎዳ ሁለት ነገር ነው ባለፈው 7 ዓመት። አንዱ ጦርነት ነው፣ ሁለተኛው ምርታማ ባልሆነው የኢኮኖሚ ዘርፍ ላይ የሀገርን ገንዘብ ማባከን ነው። እነዚህን ቪዲዮዎች አሁንቺን ቪዲዮ ያሳየሁት ለምንድነው በአጠቃላይ ሀገሪቱ ውስጥ ያለው የኑሮ ውድነት ሁለቱ መሰረታዊ ነገሮች እነዚህ ሁለቱ ነገሮች ናቸው። መንግስት መመለስ አለበት፣ እነዚህ ግዴታ መመለስ አለበት፣ ይችላል መመለስ አለበት የሚለው ነገር ስታነሳ ነበር የነበረው። አሁንስ ጦርነት ቆሟል ወይ? ጦርነት ሳይቆም ነው ይሄ ነገር እየተደረገ ያለው። ደሞዝ ጭማሪ እየተደረገ ያለው ብልጭልጭ ለብልጭልጭ ተብሎ ወይ ደግሞ እነዚህ የሪዞርት ፕሮጀክቶች እየሄዱ ባለበት ሁኔታ ነው ይሄ ነገር እየተጨመረ ያለው። እነዚህ ሁለቱ ጎን ለጎን እየሄዱ ባለበት ሁኔታ ላይ መንግስት ደሞዝ ጨምር ያለው ይላል፣ ነጋዴው ደሞዝ ሲጨመር መጨመር እንደሚችል ጭምር የሲቪል ሰርቪሱ ሚኒስትር ይናገራሉ። ምናልባት ደሞዝ እጃቸው እስኪደርስ ግን ታገሷቸው የሚል ነገር እንደመለማመጥም እንደማስፈራሪያም ነገር ነው የሚናገሩትና መንግስት ደግሞ በጎን የራሱን ጭማሪ አድርጓል። ካሁኑ ደሞዝ እንደሚጨምር ስለሚያውቅ ቀድሞ ቫት 2% ጨምሮ አስቀምጧል እዛ ላይና እነዚህ ነገሮች ሌላውን ቀውስ ሌላ አጀንዳ ይፈጥራሉ ወይ የሚል ግምት አለ ወይ? ጆር ከዚህ ጋር በተገናኘ ያንተ እይታ ምንድነው? የኢትዮጵያን ኢኮኖሚ እንደ ጎተራ ወሰደው። የጎተራ አለ ጎተራ እናንተ አካባቢ ያለ አይደለም? ያ ጎተራ ከስር ከተበሳ የኢትዮጵያ ኢኮኖሚም ከስር የተበሳ ጦርነቱ በስቶታል የሀገሪቷን ኢኮኖሚ እና እየፈሰሰ ነው፣ እየጎደለ ነው የሚሄደው ኢኮኖሚ። አንደኛው ስራ መሆን ያለበት የተበሳውን ቀዳዳ መድፈን መቻል አለበት ኢኮኖሚው እንዳይፈስ። ሁለተኛ ወጪ ደግሞ ወጪ በስና በጦርነት ለዚህ ለብልጭልጭ የሚያወጡትን መቀነስ አልቻሉም። አሁን ምንድነው መንግስት ያደረገ እና ብዬ ያደረገው ያሉት ከዛችሁ እየጎደለች እየፈሰሰች ካለችው ጎተራ ትንሽ አንድ በቁና ለመንግስት ሰራተኛው ሰጠው። ይሄ ኢኮኖሚውን ያጎለዋል።
ከስር ያለውን ቀዳዳውን እስካልሸፈንከው ድረስ ለጎተራው መጉደል ዋናው ምክንያት የሆነው ጎተራውን የበሳውን ዋናው ምክንያት እስካልፈታውና ጎተራው ማፍሰስ እስካላቆመ ድረስ ኢኮኖሚው እህሉ መጉደል ጎተራው ውስጥ ያለው እህል መጉደል ይጨምራል። የእህሉ መጉደል እስከጨመረ ድረስ የእህል እጥረት ይኖራል። this basic እና እነሱ አሁንም አይተ እንደሆነ በመግለጫቸውም እንደመሳቸዋለን እናጠፋቸዋለን እናረጋቸዋለን ምናምን እኛ የመደምሰስ አቅምም የላቸውም። አሁን የለም የመደምሰስ አቅምም የላቸውም። ኢኮኖሚ መቆጣጠር አቅምም የላቸውም። ሰዎች የመግደል አቅም አላቸው ነው ምንም ጥያቄ የለውም። ግን ኦቨርኦል ያለው ሲቹዌሽን አድሬስ ለማድረግ ቅድም እንዳልኩ ብቃትም የላቸውም። እንደኔ ሎክ